ይሄ ኮስተር ያለ መልእክት ነው። እጅግ በጣም ኮስተር ያለ ለሚመለከተው ማለት ነው። ለአምለሰት ሙጬ፣ ለሰይፉ ፋንታሁን እንዲሁም እውቀት ሳይኖራቸው ታዋቂ ለሆኑ ሰዎች ይድረስ። ይሄ በመንጋ ለሚነዳውም ይድረስልኝ። ዝም ብሎ መንጋ ማለት ነው። እኔ የሚጠይቀኝና የሚያፋጥጠኝ ሰው እወዳለሁ። ምቀኝነት አይደለም። የማላውቀውን እንዳውቅ የምራመድበት ገደል እንዳልገባ ይጠቁመኛል ብዬ ስለማስብ ማለት ነው። ሰይፉ ፋንታሁን የተባለ ግለሰብ ትልቅ ሚዲያ አለ፣ በኢትዮጵያ ደረጃ የሚተላለፍ ከኢትዮጵያ ውጭም ያሉ ኢትዮጵያኖች ይመለከቱታል። አሁን የብሔሬን ጃኬት ምናምን አውልቄ ኢትዮጵያ ሆኜ ነው የነገርኳቸው ያለሁት። የብሔሬን ጃኬት የኔ ነገሩን የአማራነቴም ኢትዮጵያዊነቴም ተጋጅቶብኝ የማያውቅ ድንቅ እንደ ሰው ማስብ ሰው ነኝ። አማራ ነኝ ብዬ ስናገር በአማራ ክልል ውስጥ በወገኖቹ ላይ በመንግስት ደረጃ ጄኖሳይድ ታውጆብናል። ከጎረቤታችን ከትግራይ ክልል ህወሓት የሚባለው ቲዲኤፍ የሚባለው እንሰብራቸዋለን፣ እንቆርጣቸዋለን ወይም ደግሞ የአማራን ህዝብ ሲገድል ሲያፈጭፍ ነበረ። የተስፋዬ ገብረአብ ድርሰትን ተከትለው በኦሮሚያ ክልል ያሉ ወንድሞቼ ወይም ደግሞ ወንድሞቼ እንኳን ቢያገኙኝ ይገሉኛል። ይሄ የህወሓት ትውልድ ወጣቶች የተስፋዬ ገብረአብን የቡርቃ ዝምታ የሚባል ፍጹም ድርሰት ተከትለው የአማራን ህዝብ የሚጨፈጭፉ ተፈጥረዋል። ይሄንን የመሰሉ ወይም ደግሞ ደቡብ ላይ ተጠጋኝ በሚባል ገና የሚጠበቅ ጭፍጨፋ አለ። በትግራይ፣ በአማራ ክልል፣ በኦሮሚያ ክልል ትንሽ አካፍቷል። በትግራይና በአማራ ክልል ግን ዶፍ ዘንቧል በህዝቡ ላይ። የአዲስ አበባ ህዝብ መከራውን ተቀብሏል። እየፈለግን ያለነው ሰግጥ እንሰግጥ ወይም ደግሞ እግሩን የሚያነሳ ሽንፍላ ወይም ደግሞ በእውቀት ማነስ የተመታ ሲገለባበጥ የሚውል ኃይል ሳይሆን የምንፈልገውና የምንመለከተው እውቀት ያለው ተራማጅ ሀሳብ ያለው ይሄ ሞቲቭ ራሱ የሚናገረው ነገር ለትውልድ የሚጠቅም መሆን መቻል አለበት። ያው ሰግጥና ይሄ እግሩን ሰይፉ ላይ ገብቶ ያነሳው ሰዎች እንደ ምሳሌ ለህዝብ የሚቀርቡ አይደሉም። ነውረኛ መሆን ሶሻል ሚዲያ ላይ ነውረኛ መሆን ሶሻል ሚዲያ ላይ የፈለከውን ብሔር የፈለከውን ሃይማኖት የፈለከውን ነገር ብድግ አድርገህ ሴቶችን ወንዶችን እያነሳ መሳደብ ያመሰገጥ ነው። ይሄ ደግሞ በሃይማኖትም በኢትዮጵያዊነትም በባህልም በወጋችንም ተቀባይነት የለውም። እያንዳንዱ የሚደረጉ ነገሮች በሙሉ በጥናትና በተለይ ሚዲያ ያላችሁ እኔ የማይጠበቅ ሰይፉ ፋንታሁን አንድ ዮኒ ማኛ የሚባል ዮናስ ሙሉነህ የሚባልና አንዳንድ ቲክቶክ ላይ ያሉ ጊዜው ያፈላቸው ጎርፍ ያመጣቸውን ሰዎች ይዞ መቅረቡ አልተመቸኝም። የሰዎቹ ክሬቲቪቲ እና የሰዎቹ ጥቅም ማግኘት ላይ ያው እንግዲህ ያው የአራዳ ልጅ ምናምን ይባላል ያገባኝም። እኔ የማስበው ለትውልድ ስለሆነ የአራዳ ልጅ ምናምን በሚለው እንትን ልል ይችላል። ግን የማይጠቅም ነገር ተራማጅ ያልሆነ ሀሳብ ወደ አደባባይ ማውጣትና ማቅረብ እጅግ በጣም አሳፋሪ ነው። እኔ አምለሰት ሙጬ አንድ አዶናይ የሚባል ግለሰብ በኢትዮጵያ ሕዝብ ላይ ለመጫንና ያመጣችበት መንገድ ያ ነው። ሞጣ ሲናገር ሰምቼዋለሁ። እንደው ምሳሌ አይሆንም፣ እሱም ምሳሌ የሚሆን ሰው አይደለም። ምክንያቱም ዛሬ እዚህ ነው ነገዛ ነው ምናምን ለሱ ልክ ነው፣ ግን ለእኔ ልክ አይደለም። ፊት ለፊትም ገብቼ ነግረዋለሁ። ምንም ችግር የለብኝም። የኢትዮጵያ ሕዝብ ያለበት መከራ የሀሳብ መስፋት እንጂ የዳለ መስፋት የሚያስፈልግበት ወቅት አይደለም። በርከት ያለ ትውልድ ጠፍቶብናል። ያንን በርከት ያለ ትውልድ ሰብስበን ወደ አንድ አስጉዘን ይዘን መሄድ የምንችለው የተሻለ ሀሳብና የተሻለ አመለካከት ያላቸው ናቸው። በቲክቶክ ጌም በተለያየ ነገር ትውልድን የሚያጠፋ መጥቷል። በመንደርተኝነት የታጠረ ትውልድን የሚያጠፋ መጥቷል። በሰፈርተኝነት የታጠረ ትውልድን የሚያጠፋ ትልቋን ኢትዮጵያ የሚያጠፋ ትውልድ መጥቷል። ይሄንን ትውልድ ከገባበት ቅርቃር አውጥቶ ይዞ ወደፊት የሚሄድ እንጂ ጭራሽ መሰገጥ ያለ ጭራሽ 5-6 ጊዜ ሃይማኖት የሚቀያየር ሰው እንደ ምሳሌ ማቅረብ ተገቢዬ ነው አላስብም። እኔ አምለሰት ሙጬ በጣም ክብር አለኝ። ምክንያቱም
የኢኮኖሚካሊ ችግር አለባት ብዬ አላፍርም። የእውቅናም ችግር አለባት ብዬ አላፍርም። ወርዳ ስትርመጠመጥና ግን በዛ ደረጃ ያንን አንድ የበረሮ ጎረምሳ ይዛ ስትቀርብና ስትፈናደር ሳይ አልተመቸኝም። ሰይፉ ፋንታሁንም ለትውልድ የሚጠቅም የተሻለ ስራ የሰሩ የሚጻፍ እጃቸው ላይ ያለ ዝም ብሎ የተገኘውን ሁሉ ማቅረብ ተገቢ ነው እያላስብም። የእኔ ቲክቶክ እንኳን ይመርጣል አይደለም ይሄ ላይቭ ስትሪሚንግ ሚሊየን ህዝብ የሚያየው ሚዲያ ቀርቶ ማለት ነው። ሶ መታረም ያለበት ነገር መታረም አለበት። የኢትዮጵያ ህዝብ ላይ ባትቀልዱ። ኢትዮጵያ የተከበረች ሀገር፣ ለጊዜው ሚዲያውንም መጫወቻውንም መሮጫውንም ማላመጫውንም ማዳመጫውንም ጥቂት አስተሳሰብ የሌላቸው የፖለቲካ ስንቅ የሌላቸው እውቀት የሌላቸው ደንቆሮች ስለተቆጣጠሩት ህዝቡን መናቅ ተገቢ ነው አላስብም። ለህዝብ እናስብ። ኢትዮጵያ ለዘላለም ትኑር። ቴንኪው